ስለ ቀብር ግን አስባችሁ ታውቃላችሁ? አስቡትማ ቤተሰቦቻችን ሞትን፣ ከዛ ቤተሰቦቻችን ወስደው ቀበሩን። እዛ ጠባብ ጉድጓድ ላይ ብርድ ሊሆን ይችላል፣ ፀሐይ ሊሆን ይችላል፣ ወስደው አፈሩን ጫኑብን፣ ጫና አድርጉብን። ያን የሚያክል አፈር ላ ሐውለ ወላ ቁወተ ኢላ ቢላህ። ከዛ ከስራችን ጋር ነው የምንገናኘው እዛ ጨለማ ውስጥ ማለት ነው። አስባችሁ ቀብር እኮ እንዴት ነው ከአፈር ስትቀበሩ ክብደቱ ላ ሐውለ ወላ ቁወተ ኢላ ቢላህ በጣም ከባድ ነው። በነገራችን ላይ ግን እንዴት ነው ያ ሰው ልጅ ግን እንደዚህ የምንዘነጋው? ሱብሃንአላህ። እና ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ኢነል ቀብረ ቀብር እኮ አሉ አወሉ መናዚሊ የመጀመሪያ መውረጃችን ነው። አልአኺራቲ የአኺራ የመጀመሪያው የቀጣዩ ዓለም የመጀመሪያው መዳረሻ ነው አለ ያላህ መልእክተኛ አለይሂ ሰላቱ ሰላም። طيب የመጀመሪያው መዳረሻ ነው። ፈኢን ነጃ ሚንሁ ከርሱ ነጃ የወጣ ሰው ከሱ የዳነ ሰው ፈማ ባዕደሁ አይሰሩ ሚንሁ ከሱ የቀለ ከዛ በኋላ ያለው ነገር ይቀልለታል። طيب ቀላል ይሆንለታል ከዛ በኋላ ያለው ነገር። ወኢን ለም የንጁ ከዛ ነጃ ካልወጣ ግን ሚንሁ ከዛ ከቀብሩ ነጃ ካልወጣ طيب فما بعده አሸዱ ሚንሁ ከዛ በኋላ የሚመጣበት አሸድ ነው የሚሆነው። አንድ ሰው በሚሞት ሰዓት መላእክቶች ይመጣሉ። መጀመሪያ በሚሞት ሰዓት ያው ቀብር እንትኑ ነፍሱ ወደ ሰማይ ትሄዳለች እንደዛ እንዳይረዝምባቸው። ከዛ በኋላ እንትኖች ይመጣሉ፣ መላእክቶች ይመጣሉ በቀኝና በግራ። መረቡክ ይላሉ፣ ጌታ ማን ነው? ወማ ዲኑክ ትመልሳላችሁ። ያ ወደ እናንተ የተላከው መልእክተኛ ማን ነው? ትመልሳላችሁ። ሶስቱንም ጥያቄ በትክክል ከመለሳችሁ አላህ Subhanahu Wa Ta'ala ከጀነት የሆነ ነገር ይመጣላችኋል፣ ምንጣፍ ይመጣላችኋል። ቀብራችሁ አይናችሁ የምታዩትን ያክል ይሳፋላችኋል። ከዛ እየተጣቀማችሁ እስከ ቀጣዩ ዓለም ትኖራላችሁ ማለት ነው። ቂያማና ቁማት ጌታዬ እያላችሁ ማለት ነው። ምክንያቱም የሲር ነው የሚሆንላችሁ ከዛ በኋላ የሚመጣላችሁ መልካም ነገር ስለምታውቁ ማለት ነው። ነገር ግን ከዛ ነጃ ካልወጣንሳ መረቡ ጌታ ማን ነው ስትባሉ፣ ዲንህ ምንድነው ስትባሉ፣ ወይም ደግሞ ያ ወደ እናንተ የተላከው መልእክተኛ ማን ነው ስንባል ያንን በትክክል ካልመለስንስ ከተባለ ከዛ በኋላ የሚመጣው ነገር ከዛ ይባሰ እንደሆነ እናውቃለን። ገብቶቻል? ምክንያቱም ቀብራችን ይጠባል፣ ጎንና ጎናችን ይጣበቃል። ጎንና ጎናችን ሲጣበቅ ይሄ ጎናጥንታና ጎናጥንታችን ይተላለፋል። ሰውነታችን የምንጮህን ጩኸት ራሱ ሰውና ከጅን ውጭ ሌላው ፍጡራን ይሰሙታል። በጣም ነው የምንጮኸው። ከዛ በኋላ ከጀሃነም የሆነ ነገር ይመጣል። ከዛ እስከ ትንሣኤ ቀን እንደዛ እየተሰቃየን እንኖራለን። ከዛ በኋላ ያለውን ደግሞ ከዚህ በላይ ስለሆነ በጣም እንፈራዋለን። ለምን ከተባለ ጀሃነም ከዚህ ከምንቀጣው ምድር ላይ ወይም ቀብር ውስጥ ከምንቀጣው የባሰ ስለሆነ እንፈራዋለን ማለት ነው። ይበልጥ የሆነ አታቆማ ቂያማን እስከማ እየለመን ቂያማን አታቆማት እያልን ነው የምንቀጥለው ማለት ነው። አላህ ይጠብቀን ከቀብር ቅጣት ከጀሃነም እሳት አላህ ይጠብቀን። በጣም ከባድ ነውና የመጀመሪያው የቀብር ህይወታችን እንዲስተካከል ደግሞ ዱንያ ላይ ምንድነው የምንሰራው? አሁን በነገራችን ላይ ላኢላሃ ኢላላህ የምትለዋን እነዚህ ሶስቶቹ መልሶች ለመመለስ ተግባር ያስፈልጋል። ማወቅ ይሄንማ ካፊርም እኮ ሊሸመድደው ይችላል። ገብታችኋል? ነገር ግን አማላችን ነው ስራችን ነው እንድንመልስ ያደርገን። ቀብር ውስጥ ስንገባ ስራችን ነው እንድንመልስ የሚያደርገን እንጂ ቃሉ አይደለም። መማሩ ብቻ አይደለም። ገብታችኋል? መማር አለብን። ከዛ በኋላ ያንን ነገር ወደ ስራ ማዋል አለብንና ቀብር ውስጥ ስንገባ ደግሞ የሚጠብቁን ነገራቶች አሉ። ለምሳሌ ሰላታችን በትክክል መሰግዳችን፣ ጾማችን፣ ቁርአን መቅራታችን፣ ሌሊት መቆማችን ወዘተ ነገራቶች ያኔ አመል ሷሊሃት ሰደቃችን፣ ዘካችን የምናደርጋቸው መልካም ነገራቶች በአጠቃላይ እኛን ከቀብር ቅጣት እንድንጠበቅ ያደርጉናል ማለት ነው። ከቀብር ቅጣት የሚያዳርጉን ነገራቶችን መጠንቀቅ ይጠበቅብናል። አላህ ከቀብር ቅጣት ከጀሃነም እሳት ይጠብቃል። ሰሒህ አልጃሚዕ ሐዲስ ቁጥር 1684 ላይ ታገኙታላችሁ። አላህ መጨረሻችንን ያሳምርልን። አላህ ያህፈዝክ።